ጸጋ ምን አገኛት? ማንንስ ነው ፊት ለፊቷ እየሄደች ያገኘችው? ስለ ቹቻ እያሰበች ነበር። ይቺ ልጅ እኮ አታደርገውም፣ የሆነ ነገር ተደብቃ ታደርገኛለች እያለች በሀሳብና በስጋት ውስጥ ሳለች ከፊት ለፊቷ ማንን እንዳገኘች ምን እንዳገኘች አይታወቅም። በድንጋጤ ስትጮህ ነው ቪዲዮው ያቋረጠው። ሰላም ውድና የተከበራችሁ በጎ ቤተሰቦች እንደምን አላችሁ? እኔ ያለሁኝ አልሐምዱሊላ ሰላም ነኝ። እናንተ እንዴት ናችሁ? እንግዲህ አፍላ ፍቅርን ክፍል 204ን ይዤላችሁ መጥቻለሁ ማለት ነው። የባለፈው ክፍል ላይ እንዳየነው ማን እንደሆነ ምን እንደሆነ አይታወቅም። ዳኒ ስለ ብዙ ነገር እያሰበ ባለበት ሳያስበው እጁን ተገትቶ ወደ እስር በሚመስል ምክንያት ገብቶ ነበረ ግን በቀጣዩ ቪዲዮ ላይ እንዳየነው ጋ ነበረች ዳንን እጁን ገትታ ወደ ክላስ ያስገባችው። እሱም እጄን ገትተሽ እንደዚህ አፋጠሽ የምትጠይቅኝ ጉሮሮዬን አንቅሽ ያሽኝ ለምንድን ነው ብሎ ይጠይቃታል። እኛ ግን ሌላ ነበርን ያሰብነው። ምክንያቱም ዳኒ በጣም ከብዙ ሰዎች ጋር ተነካክቷል። ከኤላ ጋራ፣ ከደመረ ጋራ፣ እንዲሁም ከቤዛ ጋራ፣ እንዲሁም ደግሞ ከጸጋ ጋራ ከበጣም ከብዙ ሰው የተገጫጫለ። ምክንያቱም እሱ ስራ በተባለው ቦታ ላይ እና ሰዓት ላይ እየሰራ ሲሆን ግን ለዚያም ጉዳይ ያንን ሲያገኝ ለዚህም ጉዳይ ይሄንን ሲያገኝ ሌላው ባለ ጉዳዩ ደግሞ ከዛ ሰው ጋራ ምን ይሰራል በሚል ጥርጣሬ በጣም ብዙዎቹ ጋራ ተናክሶ ተይዟል። ሆኖም እንደዛ አፋጣ ስትጠይቀው ጸጋ እሱም ምን ፈልገሽ ነው ምን ሆነሽ ነው ሲላት አውቃለሁኝ እስካሁን ድረስ ካዘዝኩህና ከነገርኩህ አንድ ነገር አላመጣህልኝም እና ስለዚህ አሁን ትሰራልኛለህ ወይስ አትሰራም? እኔ እማዝህን ነገር ብላ ታስጨንቀዋለች። እንግዲህ ዳኒ ሲመረው አለቅም ስትለው ጉሮሮውን እንግዲህ ምንም በቀጥን ጠጅ ነኝ ብሎ ነው መሰለኝ ወደዛ እጇን ወሩሮ ጥሏት ስታናግረኝ በስርዓት ታናግረኛለሽ፣ ስራሽ እንዲሰራልሽ፣ ሳታናግረኝ ከፈለግሽ ሁሉም ነገር ይቀራል በሚል ሀሳብ እሱም ይቆጣታል። እሷም ምንም ቢሆንም አልሰማህም፣ እኔ እኮ አለቃ ነኝ፣ ልታዳምጠኝ ይገባል ትለዋለች። እሱም የሆነስ እንደሆነ ስታናግሪ በስርዓት ስላናገርሽ እንዴት ነው በዚህ ነገር ላይ የምንስማማውና መስራት የምንችለው እንዲሁም ሰርተን ውጤታማ የምንሆነው ይላታል። እሷም እሺ በቃ ምን ማድረግ አለብን? ስለ ኤላ ምን አጠናህ? ምን አዲስ ነገር አለ? እንደዛ ከሆነ ትለዋለች። እሱም ልጁ የሚጠና ጉድ አይደለም፣ በጣም ከባድ ሰው ነው። ስለዚህ ጊዜና ሰዓት ያስፈልገኛል ይላታል። ከባድ እንደሆነ አውቃለሁ፣ ደግሞ ጊዜ ሰጥቻለሁ፣ እሱንም 2 ቀን። ከዚያ የበለጠ ግን 2 ደቂቃ አልጨምርልም ከ2 ቀን ሌላ ብላ አስጠንቅቀዋለች። ሌላው ደግሞ እንግዲህ ሰብሊና ኤላ ዛሬም እንድተያያዙ ናቸው። እንግዲህ ሰብሊ ከጆን ጋራ ሳታውቅ እና አለም ያሉበት ቦታ ጆን ይወስዳታል። መጀመሪያ ላይ አለምና ኤላ ሻይ ቡና እንዲሁም ቁቀር ለመጠቀም ወደ ሻይ ቤት ወደ ካፌ ይሄዳሉ። እነሱም የልባቸውን በሚያወሩበትና በሚጫወቱበት እንዲሁም ፈገግታ በሞላበት ፊታቸው በፈገግታ በሞላበት ሰዓት ላይ ጆን ሰብሊን ይዟት ይሄዳል። እንግዲህ አውቀው ይሁን ሳያውቁ ይሁን እሱ የሚታወቅ ነገር የለም። ከዛን ኤላ አየሽ ጉድ፣ ይህ እነዚህ ልጆች ይችን ልጅ ይዟት መጣ። ይህ ደግሞ የመጡት ለነገር ፍለጋና ለጸብ ነው። እኔ ደግሞ እንደምታየኝ ጸብ አልወድም፣ ጸብም አልፈልግም። ይህ ማለት ደግሞ ፈርቻለሁ ማለት አይደለም ይላታል። አለምም ብድግ ታረግና አዎ ይህ ልጅ እኮ ሰይጣን ነው የማይመስልበት፣ ግን ደግሞ ሰብሊም አልተረዳችውም፣ እሱም ጸባዩ ይህ ነው ትለዋለች። በጣም አመሰግናለሁ አንቺ ስለተረዳሽኝ። ለሌላ ሰው እኮ ባወራ እኔ ነገረኛ ወይም መጥፎ ሰው ሆኜ ነው የምታያቸው፣ አንቺ ግን ተረድተሽኛል ትለዋለች። ይልቅ ኤላዬ እነሱን ተዋቸውና ስለ ሻይና ስለ ቆቆሮ እጅግ በጣም አመሰግናለሁ፣ ደግሞ ደስተኛ ሆኛለሁኝ ትለዋለች። እሱም ደግሞ ለቆቆርና ለሻይ ነው እንዴ ደስተኝነቱ? ለማንኛውም ደስ ታለሽ ደስ ብሎኛል ይላታል። እንዴ ምን ማለት ነው ለሻይና ለቆቆር ደግሞ ማለት ትለዋለች። እሱም ምናልባችም
ከዚህ የተሻለ ነገር በጣም ብዙ ነገር ስላለ ለዛ ነው ይላታል። እንዴ ጋብዘኝ ብልህ ትጋብዘኛለህ እንዴ? ከሻይና ከቆቅር ሌላ ትለዋለች። እሱም የምትወጂውና የምትፈልጊው ነገር ካለ ይላታል። እሷም ኬክ በጣም ነው የምወደው፣ ኬክ ብትጋብዘኝ በጣም ደስ ይለኛል ትለዋለች። እሷም በኤላ መጋበዝ አለሟ ስለነበረ አለም እሺ ብላ ተደስታ ጥያቄውን ተቀብላ ከትምህርት መልስ እንደሚሸኛትና እንደውም በዛውም ኬክ እንደሚጋብዛት ይነግራታል። እሷም በደስታ በመፍለቅ እሺ ትለዋለች። በዛ አጋጣሚ እነ ጆንና ሰብሊ እየተያዩ ስለነበረ ከዚህ እኛ እንሂድ፣ እነሱ ይቀመጡ፣ እነሱ ለነገር ይሁን ወይም ደግሞ እኛ የተጠቀምነውን ለመጠቀም ይሁን የመጡት አልገባኝም። ስለዚህ እኛ መራቅ መሄድ ያለብን ይላታል ለአለም ይላ። እሷም ትለዋለች እኛ አልሄድንባቸውም እነሱ ይሄዱ። አይ እኔ እምልሽን አዳምጪኝ፣ ዝም ብለሽ ስሚኝና እንሂድ ሲላታል። እሷም አይ ሰብሌን አናግራታለሁኝ፣ ምን እንደሚፈጠር ያለውኝ፣ ለምን እንደመጡ መተው ዝም ለምን እንደሚረብሹን ማወቅ ፈልጋለሁ ትልና አለም ወደ ሰብሌ ትሄዳለች። ሰብሌን በጣም ታስጠነቅቃትና ከዚህ መሄድ እንዳለባቸው ብትነግራትም እሷም ጆኒ እሺ ካለ እንሄዳለን፣ ደግሞም እኔ ፈልጌውና እዚህ መሆናቸውን አውቄ አይደለም የመጣሁት፣ እሺ ለማንኛውም ይቅርታ ትላትና ይቅርታ ተጠያይቀው ይለያያሉ። ከዛም ሰብሊ ወደ ጆኒ ትሄድና ጆኒ ከዚህ መሄድ እንዳለብን ልነግርህ ፈልጋለሁኝ እና ከዚህ እንሄድ፣ ሌላ ቦታ መጠቀም የምፈልገውን እንጠቀም ትለዋለች። እሱም ለምንድን ነው የሚሄደው? ለምንስ ነው የሚሄደው ይላታል። በጣም ይናደዳል። ማለት እሱ ስላለ ነው ሂድ የምትይኝ እያለ ይበሳጫል። እሷም እንደዛ እንዳላሰበ ትነግረዋለች። እንግዲህ የእነዚህ ልጆች መጨረሻ ምን ይሆናል የሚለው መጨረሻ ላይ ነው የምናየው። እስከዛው እኔን ሰብስክራይብ ማድረግ እንዳትረሱ። ወዳቸዋለሁ ቤተሰቦች። ባይ ባይ።